እንዴት ናችሁ የነገረኛ ሰፈር ሰዎች? ሀይሚ ብሩኬን ለምንድነው በጥፊ የመታችው? ቡቡዬን በጥፊ አሁንም በጥፊ ምን አገባችሁ ጋይስ? አሁን እኮ ማለት ነው ብሩኬ እኮ የሀይሚ ነው፣ እንደፈለጋት ማድረግ ትችላለች። መዘቅዘቅም መከርበትም መገልበጥም ትችላለች። አዎ ባሏ እስከሆነ ድረስ እንደፈለጋት የማድረግ መብት አላት። ገባችሁ አይደለ? እሱ ካልሆነ ከሱ ውጭ ሀይሚን ሊቃወማት የሚችል ሰው የለም። ብሩኬን እንደፈለጋት የማድረግ መብት አላትና በጥፊም ጠፈጠፈችው፣ በካራቲም አለችው፣ ምንም አለችው። ያው የሷ ስለሆነ እንደፈለጋት የማድረግ መብት አላት። እናንተ ምን አገባችሁ? እሱ አመመኝ አላለውን እናንተ ምን ነው? እሱ ለተመታ እኛ ታመምን አላችሁ? እናንተ እኮ የማትገቡበት ነገር የለም። ሲጀመር እሱ ጥፊው እንደ ጥፊ ሳይሆን እንደ ቁርስ፣ እንደ ውሃ፣ እንደ ምግብ፣ እንደ መጠጥ ሽምጥጥ አድርጎ ነው ዝም ያለው። ጣፍጦት ነው የጠጣው። አዎ ተመችቶታል። እንደውም በእጇ መመታቱ የተመቸው ይመስላልና ባህል አይታችሁታል። እንኳን የተመታ ምንም አልመሰለም እኮ የተሳመ ነው የመሰለው እንጂ የተመታ አልመሰለውም። በጣም ሮማንሲ ላይ ነበሩ። ሮማንሲ እና ያው ሀይሚ ልደቷ እየደረሰ ነው እና አምና ታውቃላችሁ የሀይሚ ልደት በጣም ብዙ ጸብና ችግር ተፈጥሮ ነበር ታውቃላችሁ። ብሩኬ ከሶሲ ጋር ባደረገው ፍራንክ ምክንያት ሀይሚ ከብሩኬ ጋር ተኮራርፈው በጣም ማይሆን ቃላት እየተነጋገሩ በጣም የሚደብር ሙድ ላይ ነበሩ አምና ማለት ነው። በፍራንክ ምክንያት ተጣልተው የሀይሚ ልደት ብሩኬ ጋር ራሱ ተጣልተው እነ ሙቤ ምናምን ተሰብስበው ነበረ ያከበሩላት። ከዛ ውጭ እሷ ከብሩኬ ጋር ሆነ አላከበረችም ነበረ። በኋላ ግን ሊክሳት ያው ሌላ ቦታ ወስዶ ምናምን እንትን ብሎላታል፣ ሰርፕራይዝ ምናምን አድርጓታል። ግን ደግሞ በሰላም አይደለም ነበር የተከበረ። ፎቶ ምናምን ፖስት አደረገች። ከዛ በኋላ በቃ ብቻዋን ነበረ። እንደውም የልደቷ ቀን ከሊንዳ ጋር መጥቶ በጣም ያናድዳት ነበር። ወይኔ አምና እንዴት እንደተናደድኩ ታስታውሳላችሁ? የልደቷ ቀን ሊንዳና ብሩክ እንትን እያሉ ነበር፣ አምጥቶ ሊያናድድ ማለት ነው። ያኔ በጣም የተናደደችበት ቀን ነበረ ሀይሚ። እኔ ራሱ ቀጥል ነው ያልኩት፣ ቀጥል ማለት ነው። ቢያንስ በልደቷ ቀን ለምንድነው ማይተዋት እያለን ብቻ ያ ሁሉ ነገር አልፎ ዘንድሮ እንግዲህ በጣም በሚያምር መልኩ እንደሚያከብሩት እርግጠኛ ነኝ። ምክንያቱም አሁን ሰዎች የሆነ ጸብ ለመፍጠር እየሞከራችሁ ነው። የምሬን ነው። በጣም እንዲህ ስነ ስርዓት ያዙ። ልደታቸው እስኪያልፍ በጥፊ መታችሁ፣ ቀበጠረችው፣ እንዲያለችው ቃላት ብትለቅሙም አሁን አይጣሉላችሁም። የምር ነፍስ ይማር። ምንም አይጣሉም። አሁን ትልቅ ሰው ሆነዋል። በትንሽ ነገር መጣላት ትተዋል ምናምን እና ሀይሚን ብስል እየሆነች ነው። ብሩኬን በጣም ብዙ የሚወዳቸው እንዳለ የውሸት እንደሚወዱት የሚመክሩትን ጓደኞቹን ራሱ እየሰማ አይደለም። አማ ሀይሚ በጥፊ መታችሁም አልመታችሁም ነገር አያያዛችሁም አላያያዛችሁም አሁን ላይ እነሱ የፍቅር ህይወት አለም ላይ ናቸው። ማንንም አይሰሙም። አባቴ መስሚያቸው ጥጥ ነውና ሀይሚ ልደቷን በሰላም እንድታከብር አምባጓሮ አታንሱ። ምክንያቱም አምና እንዴት እንዳከበረች ታውቃላችሁ። ማክበር አለማክበሩ ምንም አይደለም እኮ ግን ቢያንስ መደበሩ ያኔ ታውቃላችሁ። ብሩኬ ሊንዳን ይዞ መጥቶ ንድድ ቅጥል ነበር ያረጋት። እሷ ብቻ ሳይሆን እኛን ራሱ ጨጓራችን ላጥ አርጎ አታ የለበሰችው ልብስ ራሱን አይረሳኝም። የምር ያኔ የልደቷ ቀን እንደ አረንጓዴ አይነት ወደ ቢጫ የተቀየረ ጃኬት ነበር የለበሰችው። ነጭ ጂንስ እንትን ነበር የለበሰችው። ከዛ ጸጉሯን ራሱ አልተሰራችም ነበር፣ ወደ ታች ነበር ያሳዘችውና ከዛ በኋላ ነው ተሰርታ ፎቶ ፖስት ያደረገችልን። በጣም ነው የተቃጠሉት ብዙ ሰዎችና የዛሬ ነው ያርገውና ዛሬ ግን ሁሉም የሉም እንደ በፊቱ ሁሉም የለም። የሚወዷት ሰዎች ዩቲዩብ ላይ ያሉትም እንግዲህ አንዳንዶቹ እያስመሰሉ ነው የሚወዷት፣ አንዳንዶቹ ደግሞ የእውነት የሚወዷትም አሉ። ግን ዩቲዩብ ላይም ቢሆን እያስመሰልን የምንወድ ብዙ ሰዎች አለን። ምንም እንትን ማስተባበል አያስፈልግም። እናንተም ብትሆኑ ለዩቲዩብ ለፍትፈታ ብላችሁ ነው እንጂ ፕሮፋይሎቹን አጥፍታችሁ ተጠፉ ነበር። የምር ብሩክ አብራት አይሆንም ስትሉ የነበራችሁ ዩቲዩብ ላይም ብትሆኑ አሁን ፕሮፋይል ላይ ቀየር ያው እያሽቃበጡ ቀጥለዋል። አሁን በፊት በጣም አብረው እንዲሆኑ የማይፈልጉ ሰዎች ዩቲዩብ ላይ ያሉት ዩቲዩብ ያው ገንዘብ ስለሚሰሩበት መተው አልፈለጉም፣ እያሽቃበጡ ቀጥለዋል። ቲክቶክ ላይ ያሉት ግን ቀይረው ለሌላ ሰው ማሽቃበጥ ጀምረዋልና መልካም የማሽቃበጥ ጊዜ ይሁንላችሁ። ግን መታችሁ ቀበጣጠረችው። መጀመሪያ ሰላም ብያችኋል አላልኳችሁም? እስኪ አላልኳችሁም? እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከቻሳ ብለናል። ለቤታችን አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እናማ እናጅሮችዬ እና ቂያቂርዬ
ቅማል ተቀምላላችሁ አይደለ? ተቀምላላችሁ የሚለው አይገልጸውም። ግን አሁን ዘንድሮ ማለት ነው የሀይሚ ልደት ሳይጣሉ በሰላም ነው የሚከበር። የእውነት ልንገራችሁ ብዬ ነው እንግዲህ እየጣራችሁ ስለሆነ በጣም እየለፋችሁ ነው ለማበላሸት። ማይ ጋድ ብዙ ነገር ለመፍጠር እና ብሩኬም ራሱ በጣም የተጠነቀቀ ነው ፍራንክ ሲሰራ ራሱ ማለት ነው። አምነው ነገር እንዳይደገም ጸብ እኮ አለ። ሁሉም ካፕሎች ላይ ጸብ አለ። በነገራችን ላይ እዚህ እንደምናያቸው ምናምን አይደሉም። ከካሜራ ጀርባ ብዙ ጸቦች አሉ። እነሱን ፈተው እዚህ ጋር እየሳቁ የሚመጡት ሳይጣሉ ቀርቶ አይደለም። ጸብ እኮ ይኖራል። ግን እዚህ ጋር ደግሞ ሶሻል ሚዲያ ላይ ሲወጣ ጸብም ሆነ ፍራንክም ሆነ የሆነች ነገር በቃ ሰው ማያያዝ ይፈልጋል። አሁን ያንን ቆርጦ ማውጣት ምናምን ይችላሉ። ግን ደግሞ ቪው ያስፈልጋል ውዴ። እንደዛ ካልተጠፋጠፍሽ፣ ካልተደባደብሽ፣ ካልታገልሽ ቪው አይመጣም። እና ለዩቲዩብ ሰዎችን ለመሳብ የሚደረግ ጥረት ነው እንደዛ አይነት ነገሮች። ተወናም እኮ እየተወኑ ሊሆን ይችላል፣ ተመካክረው ምናምን ሊሆን ይችላል እንደዚህ የሚያደርጉት። የእውነት አመታቷን አይተሽታል? ሀይሚ ጭንግፍ ነር ትንሽ ዝምላ በእጇ እንዲች ነው የነካቸው። ይሄኔ እኮ ሆዷ እንዴት እየተሰፈሰፈ ይሆናልና ምንም አያያዝም አያስፈልግም። ዘንድሮ በሰላም ይከበራል። እንደውም የሆነ ሰርፕራይዝ ሁሉ የምትደረግ ይመስለኛል። ሀይሚዬን ሰርፕራይዝ የሚያደርጋት ይመስለኛል ብሩኬ ማለት ነው። የሆነ ወይ ትልቅ የሆነ ስጦታ ይሰጣታል። እንደውም ብሩኬ ማለት ነው በጣም ነው እንትን ያልከው። መኪናው መስጠት የነበረብህ የልደቷ ቀን ነበረ። የምር ቸኩል ሀረከው እንጂ እኔ እንደውም የምጠብቀው የልደቷ ቀን ነበረ ስጦታ መኪናው መስጠት የነበረበት። ተቀበለችም አልተቀበለችም ብቻ ለሷ ደስ እንዲላል ለወደፊት ማስታወሻ ትልቅ ማስታወሻ እንዲሆናት የልደቴ ቀን እኮ ብሩኬ መኪና ሰጥቶሽ ነበረ። ትልቅ ስጦታ የተሰጠሽ መቼ ነው ስትባል የልደቴ ቀን ማን ሰጠሽ? ብሩኬ። እንደዛ አይነት መኪና በቃ ለወደፊቱ ለታሪኩ ራሱ ይመች ነበረና ቡራ እንግዲህ ያው ፈጥነሃለኝ ሌላ ስጦታ አዘጋጅተም አናቅም። ግን የልደቷ ቢሆን በጣም አሪፍ ነበረ። የምር በጣም ማራኪና ሳቢና ማራኪ ይሆን ነበረ። ብቻ እንግዲህ አሪፍ ነገር ይኖራል ብዬ አስባለሁ። የሆነ አዲስ ነገር መፈጠር አለበት። ካምነው ዘንድሮ አዲስ ነገር ተፈጥሯል አይደለ? ዘንድሮ አምና እንደ ጓደኛ ነበር የሚሰሩ፣ ዘንድሮ እንደ ፍቅረኛ፣ ቀጣይ አመት ደግሞ ወይ እንደ ልጅ ኑሯቸው ምናምን ወይ ተጋብተው ይሆናል። በየአመቱ አዳዲስ ነገር እነሱ በየአመቱ አዳዲስ ነገር እኛ እያየናቸው እያደጉ እየተቀየሩ ነው ጋይስ። እናንተም ራሳችሁን ለመቀየር ሞክሩ ሁላችሁም። እና አመቱ ግን እንዴት እንደሚሮጥ አስቡት እናንተ። ጊዜው በጣም እየሮጠ ነው እና እኛ እድሜም እየቆሰው ነው። ወይኔ ጉዴ! እዚሁ አረጀው ኢትዮጵያ ሳልሄድ ፈጣሪ ሆይ። ኢትዮጵያም ጦርነት ነው አለ መሄድ ትንሽ ያስፈራል። ግን ጊዜው እንዴት እንደሚሮጥ የምር ጊዜያችን እንዴት እየሮጠ እየፈረጠጠ እንደሆነ እንግዲህ ቲንክ አርጉ። ሁልሽም ቲንክ ወሬ አይደለም። ስለ ራሳችሁ ህይወት ቲንክ አርጉ። ምን እየሰራው ነው? ምን እያረኩ ነው? ምን ይያለው በሉ ራሳችሁን ጠይቁ። የምሬ ነው። ስለ ሰው ብቻ ማውራት አይደለም። ስለ ራሳችሁም አንዳንዴ አስቡ። የመጣውበት ለምንድነው? ለምን መጣው? ከመጣው ምን አደረኩ? መቼ ነው የምመለሰው? ምንድነው ማድረገው? እቺን አስቡ ሁሌ በየቀኑ። የምሬ ነው። ስለ ሰው ማውራት ነው እናንተ በቃ ስለ ራሳችሁ አታስቡማ።